ጸልዩ። ደግሞ ልትማሩ ስትመጡ እዚህ ወደ ጉባኤ እንደ ዝም ብላችሁ እየተገማሸራችሁ አትብቱ። አይነ ልቡናዬን አብራልኝ፣ የነፍሴን ገበያ ገብቼ ለመመለስ አብቃኝ። ጌታዬ ጆሮዬን ክፈትልኝ፣ ሸካራውን አንተ አለዝብልኝ፣ እንድሰማው አድርገኝ፣ ወደ አንተ ሳበኝ፣ እከተልሃለሁ፣ በረድኤትህ አቅርበኝ በሉ። እንዲህ ስንል እግዚአብሔር ልቡናችን ያበራዋል። እውነቴን ነው የምነግራችሁ። ስለ ድንግል ማርያም ድንቁ ነው የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው! መናገር የሚችል አንደበት እንደምን ያለ ነው! ማሰብ የሚችል ልቡናስ እንደምን ያለ ነው ይላል ቅዱስ ኤፍሬም ሲያደንቅ። ድንግል ማርያምን ወላዲት አምላክ ብለው የማያመኑና የማይጀምሩ ሰዎች ከልዑል እግዚአብሔር ኅብረት የወጡ ናቸው የሚለው። ድንግል ማርያምን ወላዲት አምላክ ብለው እመቤታችን ምስክር አድርገው የማያስተምሩ የማይጀምሩ ሰዎች እነዚህ ከልዑል እግዚአብሔር ኅብረት የወጡ ናቸው። ስንት መጽሐፍ ተጽፎ፣ ስንት ስብከት ተሰብኮ፣ ስንት ትርጓሜ ተተርጉሞ፣ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። ድንግል ማርያም ገና ሳታይ እንዲያው ምኑን እንዴት ብላ እንዳመነችው አይገርማችሁም? እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። ድንግል ማርያም ከዘመን አስቀድሞ የነበረ እውቀትን ያወቅንባት ማኅተም ናት። እሷ ባትወልደው ኑሮ እንዴት አድርገን እናውቀው ነበር? ልጅ ነው መሆን የምትፈልጉት እንዴ? ብሰሉ እንጂ እናንተ ጥርስ አውጡ እንጂ እናንተ እንዴ ዝም ብላችሁ ሁልጊዜ ጌታ እንጀራ ያበላል ልንላችሁ ነው? ሃይማኖታችሁን ማወቁ እንጂ እንደው ሰው እመቤታችን አታስፈልገኝም ድንግል ማርያም አይደለም የሚል ሰው እንደው የነጻነት ደብዳቤ አልፈልግም፣ እግዚአብሔርን ማወቅ አልፈልግም፣ መረዳትም አልፈልግም የሚል የደነደነ ልብ ያለው ሰው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ እንማማራለን። ሁልጊዜ በዘወትር ጸሎታችን የምንጸልየው ጸሎት ነው። እንግዲህ አአትብ ገጼ ወኩለንታዬ በትእምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን። በአብ በወልድ በመንፈስ ቅዱስ ስም አምኜ ፊቴንና መላ ሰውነቴን አማትባለሁ። በቅድስት ቤተ ክርስቲያን ጸሎት እያመንኩና እየተማጸንኩ ሰይጣን ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት። ይህ ብለን ጸሎት እንድንጀምር አበው በስርዓታቸው ስርዓተ ጸሎትን ከመጀመር በፊት ማንም ሰው የእግዚአብሔር ለመሆኑ ከዲያብሎስ ለመላቀቁ ድንግል ማርያምን ምስክር አድርጎ ለጸሎት እንዲቆም አባቶቻችን ስርዓት ሰርተውልናል። ለምንድን ነው ለዚህ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አባቶቻችን ያዘዙን? የመጀመሪያው እመቤታችን ቅድስት ድንግል ማርያም ለእኛ ለኦርቶዶክሳውያን ለክርስቲያኖች እውነተኛ ምልክትና ምስክራችን ናት። ድንግል ማርያምን ምልክቱ አድርጎ የሚያሳይ ሰው በእርግጥም የእግዚአብሔር መሆኑ በዚያ ይታወቃል። እና ኦርቶዶክስ በዘመኗ ሁሉ የቆመችበት አስተምህሮ ድንግል ማርያምን የነገረ እግዚአብሔርና የነገረ ክርስቶስ ትምህርት ምልክት አድርጋ ማቅረቧ ነው። ድንግል ማርያም ከዘመን አስቀድሞ የነበረ እውቀትን ያወቅንባት ማኅተም ናት። እሷ ባትወልደው ኑሮ እንዴት አድርገን እናውቀው ነበር? እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። ሁለተኛ የወልድ ምልክት ናት ቅድስት ድንግል ማርያም። የኦርቶዶክስ ተዋሕዶ ቤተ ክርስቲያን የስብከቷ መጀመሪያም ማዕከሏም መጨረሻዋም ክርስቶስ ነው። ክርስቶስን ግን በእናቱ ድንግልና ትሰብከዋለች። እናቱን እያሳየች የእናቱን ድንግልና ማስረጃ እያደረገች ክርስቶስን የምትሰብክ ቤተ ክርስቲያን ናት። እንዴት አድርጎ ነው? እሱ አምላክ ነው። እሱ ሰው ሲሆን ስጋን ከድንግል ማርያም ሲዋሃድ መለኮታዊ ባህሪው ወደ ስጋ አልተለወጠም፣ ስጋም ወደ መለኮታዊ ባህሪ አልተለወጠም። ግን አንድ ነው። ክርስቶስ ሁለት አይደለም። አምላክ ሰው ሆኗል። ሰው ከአምላክ ጋር ተዋህዶ ጌትነትን ገንዘቡ አድርጓል። ክርስቶስ አንድ ነው። ግን አምላክነት ወደ ሰውነት አልተለወጠም፣ ሰውነቱ ወደ አምላክነት አልተለወጠም። ክርስቶስ ማለት በራሱ አምላክ ወሰብ ህቡረ በተዋህዶ ማለት ነው።
አምላክ እና ሰው በተዋሂዶ አንድ አካል አንድ ባህሪ ሆኗል ማለት ነው። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘይንበለ ትስብእት ወይ ለትስብእት ዘይንበለ ቃል። ቃልን ያለ ሥጋ ብቻውን ክርስቶስ ብዬ አልጠራውም፣ ሥጋን ያለ ቃል ብቻውን ክርስቶስ ብዬ አልጠራውም ይላል ቅዱስ ቄርሎስ። ክርስቶስ ማለት የተዋሃደ ማለት ነው። ክርስቶስ ማለት ቅቡ ክርስቶስ ቢል ቅቡ ማለት ነው። ቅቡ ማለትም ሥጋን ለብሶ ጌትነቱን የገለጠ ማለት ነው። ሥጋን ተዋህዶ ጌትነቱን የገለጠ በተዋሂዶ ራሱን ያከበረ እመንገለ ሥጋሁ ክቡር የተባለ ክብር ሳይገባው ሥጋው ነሳኢ ስለሆነ ያ ሥጋ የባህሪ ጌትነትን ገንዘብ በማድረጉ ምክንያት ክቡር የተባለ ከብረ ተለዓለ ሀየሰ ወረሰ ነግሰ መባል ገንዘብ ያደረገ ነገሰ ከበረ የተባለለት ክብር የማይቀበል ሲሆን ነዳያን የምንሆን እኛን ከፍ ለማድረግ ክብር የመቀበል ተግባሩ የሆነ ሥጋን ተዋህዶ ራሱ ሥጋውን ያከበረ ለሊሁ አንገሶ ለሥጋ ወረሰ ያደ ምስሌሁ የገዛ ሥጋውን ከራሱ ጋር አዋሂዶ አንድ አካል አንድ ባህሪ ያደረገ ስለዚህ ክርስቶስ ይባላል። ልብ በሉ ነገሩን ትንሽ ያውሰበሰብኩት መሰለኝ፣ ግን ቀላል ነው። አይዟችሁ። ሁልጊዜም ቀላል ነገር መስማት አትፈልጉ። አንዳንድ ጊዜም ብሰሉና ጥሬ ቆርጥሙ። እንደው ዝም ብሎ ሁልጊዜ ገንፎ እየዋጡ መኖር ተገቢ አይደለም። ሁልጊዜ ገንፎ የምናወጣችሁ ከሆነ ልጅ ናችሁ ማለት ነው። አልበሰላችሁም እኮ። ልጅ ነው መሆን የምትፈልጉት እንዴ? ብሰሉ እንጂ እናንተ ጥርስ አውጡ እንጂ እናንተ እንዴ ዝም ብላችሁ ሁልጊዜ ጌታ እንጀራ ያበላል ልንላችሁ ነው? ሃይማኖታችሁን ማወቁ እንጂ ከበድ ያለ ነገርም ስሙ እንጂ። በተቻለኝ መጠን ግን አቅልየዋለሁ። ከዚህ በላይ ባቀለው እኔ ራሴ እቀላለሁ። ምን ይሆናል ትላላችሁ? ጸልዩ። ደግሞ ልትማሩ ስትመጡ እዚህ ወደ ጉባኤ እንደዚህ ዝም ብላችሁ እየተገማሸራችሁ አትብቱ። አይነ ልቡናዬን አብራልኝ፣ የነፍሴን ገበያ ገብቼ ለመመለስ አብቃኝ። ጌታዬ ጆሮዬን ክፈትልኝ፣ ሸካራውን አንተ አለዝብልኝ፣ እንድሰማው አድርገኝ፣ ወደ አንተ ሳበኝ፣ እከተልሃለሁ፣ በረድኤትህ አቅርበኝ በሉ። እንዲህ ስንል እግዚአብሔር ልቡናችን ያበራዋል። እውነቴን ነው የምነግራችሁ። እዚህ መሰብሰብ የሚጠቅመን አንዱ እኮ ለዚህ ነው። ሁላችን ኃጢአተኛ ብንሆን 1 4 5 ቅን ሰው አይጠፋም። ስለ እነዚያ ቅኖች የሚወርድ መንፈስ ቅዱስ የእኛንም ልብ ያበራል። በጋራ መሰብሰባችንም ለዚህ ነው። እግዚአብሔር ልባችንን ያብራልን። ስለዚህ ባጭሩ እንደ ወደ እናንተ ቅርብ ለማድረግ ቃል ሥጋ ሆነ በሉ እስኪ ሁላችሁ። ቃል ምን ሆነ? ዮሐንስ ወንጌል ምዕራፍ 1 ቃል ሥጋ ሲሆን ሥጋ ወደ ቃል አልተለወጠም። ምን አላለም አልኳችሁ? አልተለወጠም። ምክንያቱም አምላክ አይለወጥምና። ሥጋንም ደግሞ ወደ አምላክነት አልለወጠውም። ለምን? በተአቅቦ ይጠብቀዋል ባለበት እንዲጸና። ግን ደግሞ ሁለት አይደለም። አምላክ ወደ ሰውነት አልተለወጠም፣ ሰውነት ወደ አምላክነት አልተለወጠም። ክርስቶስ ግን አንድ ነው፣ ሁለት ደግሞ አይደለም። ሁለት አይደለም፣ አንዱ ወደ አንዱ አልተጠፋፋም፣ አልተጨፈለገም። አንድ አካል አንድ ባህሪ ነው። ግን ደግሞ አንዱ አንዱን አላጠፋም፣ አልጠቀለለም። ተዋህዶ ማለት እሱ ነው። አምላክነት ወደ ሰውነት፣ ሰውነት ወደ አምላክነት አልተለወጠም፣ ግን አንድ ነው። ልብ በሉ። ድንግል ማርያም እሳ እናት ስትሆን ድንግልና አልቀረባትም። ድንግል ስትሆን እናትነት አልቀረባትም። በእናትነቷ ምክንያት ድንግልናዋ ወደ እናትነት አልተለወጠም። በድንግልናዋ ምክንያት እናትነት አልቀረባትም፣ ግን አንድ ናት። በዚህ ድንግልናዋ በተዋሂዶ እናትነትን ድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ በመገኘቷ ድንግል ማርያም የወልድ የተዋሂዶ ምስክር ናት ማለት ነው። ድንግል ማርያምን ወላዲት አምላክ ብለው የማያመኑና የማይጀምሩ ሰዎች ከልዑል እግዚአብሔር ኅብረት የወጡ ናቸው የሚለው። ድንግል ማርያምን ወላዲት አምላክ ብለው እመቤታችን ምስክር አድርገው የማያስተምሩ የማይጀምሩ ሰዎች እነዚህ ከልዑል እግዚአብሔር ኅብረት የወጡ ናቸው። ልዑል እግዚአብሔር ማዳንን በድንግል ማርያም ማኅፀን ጀምሯልና። አይ ልቡና ወአይ ነቢብ ወአይ ሰሚ ዘይክል አእምሮ ዝንቱ ምስጢር ዘይትነገር ላይ በላይ ሊሃ። ስለ ድንግል ማርያም ድንቅ ነው የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው! መናገር የሚችል አንደበት እንደምን ያለ ነው! ማሰብ የሚችል ልቡናስ እንደምን ያለ ነው ይላል ቅዱስ ኤፍሬም ሲያደንቅ። የማይመረመር ምስጢር ነው። 3 ቀን ከስንዝር ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማኅፀኗ ወስናው በጀርባዋ አዝላው በክንዶቿ ታቅፋው ታገኙታላችሁ። ፍጹም የታተመች ዘላለማዊ ድንግል ናት። ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኙታላችሁ። ረቂቅ ምስጢር ለድንግል ማርያም ተደረገ።
መንክር ምስጢር ሀደረ ላይ ለኪ ያለ ስለዚህ ነው። ድንቅ ተዋሂዶ ባንቺ ተደረገ፣ ድንቅ ምስጢር ባንቺ ተከናወነ። ይህን መናገር የሚችል የለም። ለማይመረመሩ ለመንፈስ ቅዱስ ግብር ተረክበት ጽንስተ መንፈስ ቅዱስ በመንፈስ ቅዱስ ጸንሳ ተገኘች የሚለውን የማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ያለውን ሊቃውንት ሲተረጉሙት በግብረ መንፈስ ቅዱስ ይሉታል። በግብረ መንፈስ ቅዱስ ማለት መንፈስ ቅዱስ ስራው ረቂቅ እንደሆነ ግብሩ እንደማይመረመር በማይመረመር ምስጢር ማርያም ጸንሳ ተገኘች። በማይመረመረው መውለዷ ለማይመረመረው መንፈስ ቅዱስ ምልክት ናት። ድንግል ማርያም የእምነታችን ምልክት ናት። የመጀመሪያይቱ ደግሞ አማኝ ናት። ይገርማችኋል እኮ አሁን ስንት መጽሐፍ ተጽፎ፣ ስንት ስብከት ተሰብኮ፣ ስንት ትርጓሜ ተተርጉሞ፣ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። ድንግል ማርያም ገና ሳታይ እንዲያው ምኑን እንዴት ብላ እንዳመነችው አይገርማችሁም? አምላክን አምላክ ያበላል፣ አምላክ ያጠጣል፣ አምላክ ያለብሳል፣ አምላክ ያድናል ይባላል እንጂ አምላክ ይወለዳል ሲሏት እንዴት አልጨነቃትም? አይገርማችሁም? እምነቷ እንዴት ትልቅ እንደሆነ። የድንግል ማርያም ያህል አማኝ ልብ ተገኝቶ ያውቃል? ኧረ የለም። የመጀመሪያይቱ ያልከበዳት በእምነት ጉልበት የተቀበለችው ጠየቀች። እንዴት ሆኖ ነው እኔ ወንድ ሳላውቅም ወልደው በዚያውስ ላይ እኔ ፍጡር ፈጣሪን ይወልዳል እንዴት ሆኖ ነው አለችው። ለእግዚአብሔር የሚሳነው ነገር አለ ብለሽ ነው አላት። ኧረ እሱስ የሚሳነው የለም እሺ አለች። አሁን ዛሬ ሁሉ እኮ ነው ሞኙ እየመጣ አምላክ ይወለዳል፣ አምላክ ይጠጣል፣ አምላክ ይበላል፣ አምላክ ያንቀላፋል እያለ። ለድንግል ማርያም ግን አልከበዳትም። የተስፋችን ምልክት አምላክን ትወልጃለሽ፣ የምትወልጂው ልጅ ደግሞ የዘላለም ንጉሥ ነው ተብላ ሲያበቃ ወዲያው እንደወለደችው መጥቶ ሕፃኑን እንዳይገሉ ግብፅ ይዘሽ ሂጂ። አይገርማችሁም? ተስፋ ሙጥጥ አለ ማለት የሚወለደው ልጅ የዘላለም ንጉሥ ነው አላላችሁኝም? እና የዘላለም ንጉሥ ነው የአንድ ሀገር ንጉሥ ፈርቶ የሚሸሸው ምንድን ነው እየተናገራችሁ ያላችሁት አላለችም። እሺ ብላ የመታዘዟ ምልክት 600 ኪሎ ሜትር በላይ የማታውቀውን ሀገር የ15 ዓመት ልጅ አዝላ የተሰደደች የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት መቅደስ ገብታ ዞር ያላለችው 40 ዓመት አይናቸው 50 ዓመት 40 ዓመት አይናቸውን ዘወር ብለው ላላዩት ባሕታውያን ምልክት እንድትሆን ርግብ እንተ ትኄውጾሙ ለባሕታውያን ያለው ሊቁ ለዚህ ነው ያላት። ባሕታውያንን ዙራ የምታረጋጋቸው መልካሚቱ ርግብ እናታችን ቅድስት ድንግል ማርያም የፍቅር ምልክታችን፣ የድኅነት ምልክታችን። የመጨረሻው ስለ ድንግል ማርያም አሁን እኔ ነገርኳችሁ እንዳይመስላችሁ፣ ስለ ድንግል ማርያም እንድታውቁ ማሳሰቢያ ነው የሰጠኋችሁ እንጂ አሁን ስለ ድንግል ማርያም እኔ አሁን አስተምሬያችሁ መሰላችሁ? እንደው ቢጨንቅ ነው እንጂ አይደለም። ልነግራችሁ የምፈልገው የመጨረሻ ድንግል ማርያም እያችሁ ምስክራችን። አንድ ሰው ዕዳ ይከፈልለታል። ዕዳው ሲሰረዝለት ምን ይሰጠዋል? ደረሰኝ ይሰጠዋል። ሌላ ጊዜ ሲጠየቅ ይኸው ደረሰኝ የሚል ደረሰኝ። ትዝ ይላችኋል? መጀመሪያ ዕዳ ስንገባ እዛፉ ስር አንድ ሴት ነበረች። ማን ትባላለች? እናታችን ሔዋን። ዕዳ ስንገባ አንድ ሴት ነበረች። ዲያብሎስ ሔዋንን እያሳየ ነበር ናግባ ወደ ሲኦል የሚለን ሔዋንን ማስረጃ እያደረገ። ዕዳ ውስጥ ስንገባ አንድ ሴት ዛፉ ስር አለች። ዕዳችን ሲሰረዝ ደግሞ ደረሰኙን የምትሰጠን የነፃነታችን ደብዳቤ ዛፉ ስር አንድ ሴት ያላችሁ። ዛፉ መስቀል ነው። ያቺ የነፃነት ደብዳቤ ደግሞ ማን ናት? እመቤታችን ናት። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ መድኃኒታችን ኢየሱስ ክርስቶስ በእኛ ላይ የነበረውን ያንን ወደምሰሰ መጽሐፈ ዕዳነ እንዳለ ቅዱስ ጳውሎስ የዕዳ ደብዳቤያችን በደሙ ቀዶ ኃጢአታችንን ሰርዞ መተላለፋችን ሁሉ እሱ ቤዛ ሆኖ የድነት በርን ከፍቶልን ሩጫውን አሳይቶን ሲፈጽም ይሄው እንግዲህ እርግማናችሁን አጠፋውላችሁ፣ ዕዳችሁን ሰረዝኩላችሁ፣ የገነት በር ተከፈተ፣ አርአያ ሆንኳችሁ፣ በኩር ሆንኳችሁ፣ የምህረት በር ሰጠዋችሁ። ለዚህ ደግሞ ምልክት የምትሆናችሁ ምስክራችሁ ይሄው እናታችሁ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እናታችን ድንግል ማርያምን ምስክር አድርጎ የነፃነታችን ምልክት አድርጎ ሰጠን። እመቤታችንን እናት አድርጎ የሰጠን አምላክ ክብር ምስጋና ይግባው። እንደው ሰው እመቤታችን አታስፈልገኝም ድንግል ማርያም አልልም የሚል ሰው እንደው የነፃነት ደብዳቤ አልፈልግም፣ እግዚአብሔርን ማወቅ አልፈልግም፣ መረዳትም አልፈልግም የሚል የደነደነ ልብ ያለው ሰው ነው። እኛ ግን
አባቶቻችን እንዳስተማሩን ዲያብሎስን ለመካዳችን በመስቀሉ ነፃ ስንወጣ ዲያብሎስን ደምስሶ ክርስቶስ ከመስቀሉ ስር ዲያብሎስን የደመሰሰው በመስቀሉ ነው። ዓርብ ዲያብሎስን ቀጥቅጦ ከዲያብሎስ ነፃ ወጣችሁ ለዚህ ምስክርና ይቻት እናቴ ብሎ እንደሰጠን ዛሬ ቀራንዮ ቤተክርስቲያን ናትና ቤተክርስቲያን ፊት ዲያብሎስን ክደን የክርስቶስ ወገን ለመሆናችን ምስክራችን ማርያም ናት። አሁንም እመቤታችን ምስክር አድርገን ለዲያብሎስ ድንግል ማርያምን እያሳየነው አይኑ እየታወረ መንግስቱን እንድንወርስ የመድኃኔዓለም ረድኤቱና ቸርነቱ አይለየን።